እኔ ጋር ያደርክ ቀን ታስታውሳለህ? በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበርና ያው እኔ ትንሽ ነገሮችን አስታውሳለሁ። እነሱ ነገር አልዋሽም። ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው አይደለም። እርጉዝ ላይ ቡትዬ ብትሆን አይሆንም እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳረግ 2 መስመር አይከም አንድም ሰው እንዳይገብዛል ቤቴ ሌላ ቢስመራ ሊዝ ነው ህይወቴ የውድሜ ለሷ በፍቅሯ አምሮ ጎኔ እኔ መወቅ ደረሰኝ አይኔ ላይ ነው ባይኔ። ሩታ ለሉሌ እህት ወይንም ወንድም ማምጣት ፈልጋለሁ ባለችው መሰረትም እንግዲህ ከገዛ አባቱ ከአብርሽ ማርገዟ ተበስሯል። ለዛውም በገዛ በአንደበቷ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ሰበር ዜና እንግዲህ እጅግ በጣም አስደንጋጭ ለሚሆንባቸው ሰዎች አስደንጋጭ ነው፣ እጅግ በጣም ደግሞ አስደሳች ለሚሆንም ሰው ደግሞ አስደሳች ነው። እንግዲህ ለደነገጣችሁና ልባችሁ ቀጥ ላለባችሁ እንግዲህ ምንም ማድረግ አንችልም። ሩታ ማድረግ ለፈለገችው ነገር ማድረግ ትችላለች፣ ብቃቱም አላት። እንግዲህ ከሌላ ሰው ልጅ አልወልድም፣ 2 የሚሆኑ 1 የሚሆን 3 የሚሆን ከገዛ አባታቸው ወልጄ ከአንድ ወንድ ወልጄ ነው ማሳደግ የምፈልገው ብላ እንግዲህ አስባ ያው እንግዲህ ዘር ይቀጥላል፣ ህይወት ይቀጥላል። ሩታዬ ግን እውነት እኮ አንዳንድ ጊዜ እኮ ታስቂኛለሽ እኮ በቃ ታስቂኛለሽ። የአብርሽ ፍቅር እኮ አይወጣልሽም በቃ ምክንያቱም የመጀመሪያ ነዋ የመጀመሪያ ፍቅርና እኔ ግን ግራ የገባኝ ነገር ከደስታ ጋር ልትጋቢ ነው። ከደስታ ጋራ ቀነ ቀጠሮ ይዘሻል፣ ላስብበትና እነግርሃለሁ ካልሽ በኋላ ከአብርሽ ጋራ የተፈጠረውን ነገር ጠርጥረሽ ወይንም ደግሞ ይሄ ነገር ድንገት ከተፈጠረ ለሱ አጉል ተስፋ መስጠት የለብኝም ብለሽ አስበሽ ነው እንግዲህ ትናንትና ለደስታ የመለሽለት መልስ ዛሬ ላይ ነው ለምን ያን ነገር እንዳደርግሽ የተረዳሁት። ምክንያቱም ድንገት እርግዝና ተፈጥሮ ከሆነ ያው እንግዲህ ልጁ ያብርሽ ነው ብለሽ አስበሽ ነው ብዬ አስባለሁ። እና ስለዚህ ያው እንግዲህ ድንገት ካረገዝኩም ያው የአብርሽን ልጅ ይዤ ደስታን ማግባት አልፈልግም በማለት እንግዲህ ላስብበት ብላ መልስ ለደስታ ሰጥታው ነበረ። ደስታም እንግዲህ አሁን ላይ በዚህ ቪዲዮ መሰረት እንግዲህ ሌላ ልጅ ከአብርሽ እንዳረገዘች ሲሰማ የጋብቻውን ሁኔታ ይተወዋል ብዬ አስባለሁ፣ ይቆርጥለታል ማለት ነው። እንግዲህ ከአንድም 2 ከአብርሽ ወልዳ ከሷ ጋር ተጋብቶ መኖር የሚፈልግ አይመስለኝም። ሩታዬ ያደረግሽው ነገር አንቺ ወስነሽበትና አስበሽበት ከሆነ እኛን ደስ ይለናል። የአንቺ ደስታ ብቻ ነው እኛን የሚያስደስተን ሩታዬ። ምንጊዜም ደስታሽን ነው የምንፈልገው፣ ሳቅሽን የኔ ውድ ምንጊዜም ሳቂልን የኔ ማር።